ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን በአሜሪካና እስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ሄዝቦላህ በእስራኤል ወታደሮች ላይ 12 ጥቃቶችን መፈጸሙን ይፋ አደረገም። ትራምፕ አቅሟ ተዳክሟል ባሉ ማግስት ኢራን ወደ እስራኤል የሚሳኤል ናዳ ማዝነቧ ተሰማም። የኢራን ጦር ከፍተኛ አመራሮች ሰራዊቱ በማንኛውም ሰዓት ለሚሰነዘር ጥቃት ምላሽ እንዲሰጥ ዝግጁ እንዲሆን በጥብቅ ትዕዛዝ ማስተላለፋቸው ታውቋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ፕሬዚዳንት ትራምፕ አቅሟ ተዳክሟል ባሉ ማግስት ኢራን ወደ እስራኤል የሚሳኤል ናዳ ዘነበች። የእስራኤሉ ቻናል 12 እንደዘገበው በሰሜን እስራኤል በሚገኙ ሰፊ አካባቢዎች የአየር ጥቃት ማስጠንቀቂያ ሳይረኖች ሲጮሁ ተደምጧል። ኢራን ዛሬ ሐሙስ ማለዳ ጀምሮ ወደ ሰሜን እስራኤል 3 ተከታታይ የሚሳኤል ናዳዎችን መተኮሷን ቻናል 12 ዘግቧል። ማስጠንቀቂያው በስፋት በተሰማበት በዚህ ወቅት ሚሳኤሎቹን በአየር ላይ የማክሸፍ ጥረት መደረጉም ተነግሯል። የኢራን ብሔራዊ ቴሌቪዥን ጣቢያ በበኩሉ ፕሬዚዳንት ዶናልድ ትራምፕ ኢራን የቀራት ጥቂት የሚሳኤል ማስወንጨፊያ ብቻ ነው የሚል ንግግር ካደረጉ ከደቂቃዎች በኋላ የኢራን ሚሳኤሎች የሃይፋ የወደብ ከተማ መድረሳቸውን ገልጿል። ትራምፕ ከዋይት ሃውስ በሰጡት መግለጫ ኢራን እጅግ በጣም ጥቂት የሚሳኤል ማስወንጨፊያዎች ብቻ እንደቀሯት መናገራቸው ይታወሳል። ሚሳኤሎችንና ድሮኖችን የመተኮስ አቅሟ በከፍተኛ ሁኔታ ተዳክሟል ማለታቸውም ይታወሳል። የኢራን ጦር ከፍተኛ አመራሮች ሰራዊቱ በማንኛውም ሰዓት ለሚሰነዘር ጥቃት ምላሽ እንዲሰጥ ዝግጁ እንዲሆን ጥብቅ ትዕዛዝ አስተላለፉ። የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚ ከመላው የአገሪቱ የአየር መከላከያ፣ የምድር፣ የአየርና የባህር ኃይል አመራሮች ጋር ባደረጉት ውይይት አመራሮች የጠላትን እንቅስቃሴ በከፍተኛ ጥንቃቄ እንዲከታተሉ ታዘዋል። ጠላት በመሬት ዘመቻ ለመክፈት የሚሞክር ከሆነ አንድም ሰው መትረፍ የለበትም የሚል ጠንከር ያለ ወታደራዊ ትዕዛዝ እንድትሰጠም ተሰምቷል። ሰራዊቱ ማንኛውንም ጥቃት ለመከላከልም ሆነ መልሶ ጥቃት ለመፈጸም በሙሉ ዝግጁነት ላይ እንደሚገኝም ተነግሯል። የጦርነት ደመና ከአገራችን ላይ መነሳት አለበት። የሁሉም ደህንነት ሊጠበቅ ይገባል። ምክንያቱም አንድ ቦታ ደህንነቱ የተጠበቀ ሆኖ ህዝባችን ደህንነቱ ያልተጠበቀ ሊሆን አይችልም ብለዋል ሜጀር ጀነራል አሚር ሀታሚ። ትራምፕ አሜሪካ በኢራን ላይ ያላትን ስትራቴጂካዊ ግቦች ለማጠናቀቅ መቃረቧንና የቀረውን ስራ በጣም በፍጥነት እንደሚጨርሱ ትላንት መግለጻቸው ይታወሳል። አሜሪካ እግረኛ ሰራዊቷን ወደ ኢራን ደሴቶች ልታሰማራ ትችላለች የሚለው ስጋት በኢራን በኩል ከፍተኛ ጥንቃቄ እንዲደረግ አድርጓል። ኢራን በአሜሪካና እስራኤል ላይ ከስካሁኑ የከፋ አውዳሚ ጥቃት ልትሰነዝር እንደምትችል አስጠነቀቀች። ቴህራን ማስጠንቀቂያውን የሰጠችው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር ኃይል ኢራንን ወደ ድንጋይ ዘመን እንደሚመልሳት መዛታቸውን ተከትሎ ነው። ሀታም አልአንበኒያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ይህ ጦርነት እስከ ውርደታችሁ እስከ ውድቀታችሁ ዘላቂና የተረጋገጠ ጸጸታችሁና እጃችሁን እስክትሰጡ ይቀጥላል በማለት እንዳስጠነቀቀ የኢራን ብሔራዊ ቴሌቪዥን ጣቢያ ዘግቧል። የዶናልድ ትራምፕ ዛቻ የተሰማው አሜሪካና እስራኤል በኢራን ላይ ስለከፈቱ ጦርነት ለአሜሪካ ሕዝብ ትላንት ረቡዕ ማብራሪያ በሰጡበት ወቅት ነው። ስለ ጦርነቱ በመገናኛ ብዙሃንና በማህበራዊ መገናኛ ዘዴዎች አስተያየት ሲሰጡ የቆዩት ፕሬዚዳንት ትራምፕ በይፋ ለሀገራቸው ሕዝብ ማብራሪያ ሲሰጡ አሜሪካና እስራኤል በኢራን ላይ ዘመቻ ከከፈቱ ወዲህ የመጀመሪያቸው ነው። ፕሬዚዳንቱ በንግግራቸው እንደከዚህ ቀደሙ ሀገራቸው ጦርነቱን እያገባደደች እንደምትገኝም
መናገራቸው ታውቋል። የአሜሪካ ቁልፍ ስልታዊ ዓላማዎች ሊጠናቀቁ ተቃርበዋል ሲሉም ተደምጠዋል። ባለፈው አንድ ወር ገደማ በተወሰዱ እርምጃዎች የኢራን ሚሳኤሎችና ድሮኖች የማስወንጨፍ አቅም በከፍተኛ ሁኔታ ቀንሷል። የጦር መሳሪያ ፋብሪካዎቻቸውና የሮኬት ማስወንጨፊያዎቻቸው ወደ ፍርስራሾች እየተቀየሩ ነው ሲሉም ፕሬዚዳንት ትራምፕ ተናግሯል። የኢራን ባህር ኃይል የለም፣ አየር ኃይላቸው ፈራርሷል ያሉት ፕሬዚዳንት ትራምፕ መሪዎቻቸውም ሞተዋል ሲሉ ትላንት ተደምጠዋል። በሚቀጥሉት 2-3 ሳምንታት ውስጥም በኃይል እንደበድባቸዋለን ብለዋል። ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱት የ79 ዓመቱ ፕሬዚዳንት ትራምፕ ውይይቶች ቀጥለዋል ሲሉም ተደምጠዋል። ትራምፕ ስራውን እንጨርሰዋለን፣ በፍጥነት እንጨርሰዋለን፣ ለመጨረስ በጣም እየተቃረብን ነው ብለዋል። ትራምፕ የኢራን ወታደራዊ አቅም መዳከሙን ቢናገሩም እስራኤል ግን ዛሬ ሐሙስ በኢራን የሚሳኤል ጥቃት እንደተፈጸመባት ይፋ አድርጋለች። የተባበሩት አረብ ኤምሬቶች በበኩሏ የአየር መከላከያ በድጋሜ ለሚሳኤሎችና የድሮን ስጋቶች ምላሽ እየሰጠ እንደሆነ ይፋ አድርጋለች። ሀታም አልአንቨኒያ ተብሎ የሚጠራው የኢራን ጦር ሰራዊት የዘመቻዎች እዝ ማዕከላዊ ዋና ጽህፈት ቤት ቃል አቀባይ ኢብራሂም ዞልፋቃሪ አሜሪካና እስራኤል የኢራን ወታደራዊ አቅምን በተመለከተ የሰሩት ትንተና ጎደሎ እንደሆነ ገልጸዋል። ሄዝቦላህ በእስራኤል ወታደሮች ላይ 12 ጥቃቶችን መፈጸሙን ይፋ አደረገ። የሊባኖሱ ታጣቂ ሄዝቦላህ በሜቱላ ማልኪያና በደቡብ ሊባኖስ የድንበር አካባቢዎች በሚገኙ የእስራኤል ወታደሮችና ወታደራዊ ተሽከርካሪዎች ላይ የሚሳኤልና የመድፍ ጥቃቶችን ማድረሱን ገልጿል። ቡድኑ ዛሬ ሐሙስ ባወጣው መግለጫ በሰሜን እስራኤልና በድንበር አካባቢዎች በሚገኙ የእስራኤል ወታደሮችና መሰረተ ልማቶች ላይ ተከታታይ ጥቃቶችን መፈጸሙን አስታውቋል። በሃይፋ ከተማ ምስራቃዊ ክፍል በሚገኘው ኪሪያት አታ በተባለ አካባቢ በሚገኙ መሰረተ ልማቶች ላይም የሚሳኤል ጥቃት መፈጸሙን አስታውቋል። በሰሜን እስራኤል በሚገኙት ሜቱላና ማልኪያ ስፍራዎች ውስጥ የነበሩ የእስራኤል ወታደሮችና ተሽከርካሪዎችን በሚሳኤል መምታቱን ሄዝቦላህ ገልጿል። በደቡብ ሊባኖስ ቃንታራ ከተማ አቅራቢያ በሚገኘው ጂንጃል ኮረብታ ላይ የእስራኤል ወታደሮችና ተሽከርካሪዎችን በመድፍ መደብደቡን ገልጿል። በአይታ አልሻብ ከተማ አቅራቢያ በሚገኘው ሳድር አካባቢ እንዲሁም በዮሮአን ሰፈራ ውስጥ በሚገኙ የእስራኤል ወታደሮች ላይ በፈጸማቸው የሚሳኤል ናዳዎች የዕለቱን የጥቃት ብዛት ወደ 12 አድርሶታልም ተብሏል። የቡድኑ ሰው አልባ አውሮፕላኖች በሰሜን እስራኤል የሚገኘውን ኤቨን ሜና ኬም የተባለ ሰፈራ ኢላማ ማድረጋቸውን ተናግሯል። እስራኤል ካለፈው ማርች 2 ጀምሮ በሊባኖስ ላይ የአየር ድብደባና የመሬት ወረራ እያካሄደች ትገኛለች። የሊባኖስ ባለስልጣናት እንደገለጹት የእስራኤል ጥቃት ከተጀመረ ወዲህ እስካሁን ከ1300 በላይ ሰዎች ሲገደሉ ከ3935 በላይ የሚሆኑት ደግሞ የመቁሰል አደጋ ደርሶባቸዋል። ሩሲያ የኢራንን ጦርነት እንዲቋጭ ለማገዝ ዝግጁ መሆኗን ገለጸች። ሩሲያ የኢራን ጦርነት እንዲያበቃ አስተዋጽኦ ለማድረግ ዝግጁ መሆኗንና ፕሬዝዳንት ቭላዲሚር ፑቲን ከቀጠናው መሪዎች ጋር መነጋገር መቀጠላቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ መናገራቸውን ሮይተርስ የዜና ወኪል አስነብቧል። ፕሬዝዳንቱ እነዚህን ግንኙነቶች ቀጥለዋል። በሆነ መንገድ አገልግሎታችን ከተፈለገም በእርግጥም በተቻለ ፍጥነት ወታደራዊ ሁኔታ ወደ ሰላም እንዲሸጋገር ለማረጋገጥ አስተዋጽኦአችንን ለማድረግ ዝግጁ ነን ሲሉ ቃል አቀባዩ ለጋዜጠኞች ገልጸዋል። ፕሬዚዳንት ትራምፕ አሜሪካን ከኔቶ አባልነት ለማስወጣት እያሰቡ እንደሆነ ስለመናገራቸው ለሩሲያው ቃል አቀባይ ጥያቄ ቀርቦላቸዋል። ሩሲያ ኔቶን የምትመለከተው እንደ ጥበኛ ጥምረት እንደሆነ በመግለጽ ምላሽ መስጠታቸውን ሮይተርስ ዘግቧል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በጻፉት ይፋዊ ደብዳቤ ኢራን በአሜሪካ ሕዝብ ላይ የጠላትነት ስሜት የላትም አሉ። አገራቸው ወረራ ቢፈጽምባትም ጦርነት ቀስቅሳ እንደማታውቅ የገለጹት ፕሬዝዳንት ማሱድ ፔዜሽኪያን ተደጋጋሚ የውጭ ጣልቃ ገብነትና ጫና ሲደርስባት ቢቆይም ሁሌም በመንግስታትና በሚመሩት ሕዝብ መካከል ግልጽ ልዩነት እንደምታሰምር ፕሬዝዳንቱ ገልጸዋል። ኢራንን ስጋት ፈጣሪ አድርጎ መሳል ከታሪካዊ እውነታም ሆነም አሁን ከሚታይ ሀቅ ጋር የሚጣጣም እንዳልሆነም በደብዳቤያቸው ላይ አስፍረዋል። የኢራን ህዝብ በአሜሪካ፣ በአውሮፓ ወይም በጎረቤት አገራት ህዝቦች ላይ መጥፎ ፍላጎት እንደሌላቸውም ጠቅሰዋል። አሜሪካ በኢራን ዙሪያ ከፍተኛ ቁጥር ያለው ኃይሏን ማስፈሯን አስታውሰው ከነዚህ የጦር ሰፈሮች የተከፈተው የቅርቡ የአሜሪካ ጥቃት ይህ አይነቱ ወታደራዊ ሰፈራ ምን ያህል አስጊ እንደሆነም
አሳይቷል በማለትም መልእክታቸውን ገልጸዋል። ጊዜው አሁን ነው። በአዲስ አበባ እምብርት የቤት ባለቤት የመሆን ወርቃማ ዕድል። ቴምር ሪል ስቴት በቡልጋሪያ አፍሪካ ህብረት አጠገብና በአዋሬ ቤተ መንግስት አቅራቢያ የሚገኙ ዘመናዊ አፓርታማዎችን ከ30 እስከ 35 በመቶ በሚደርስ ታላቅ ቅናሽ ለሽያጭ አቅርቧል። ቡልጋሪያ ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 82 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 126 ካሬ በ10.1 ሚሊዮን ብር ብቻ። አዋሬ ባለ 1 መኝታ 80 ካሬ በ5 ሚሊዮን 560 ሺህ ብር፣ ባለ 3 መኝታ 131 ካሬ በ9.1 ሚሊዮን ብር በ20 በመቶ ቅድመ ክፍያ የህልሞን ቤት በእጆ ያስገቡ። በተጨማሪ የንግድ ሱቆችንም በ3.9 ሚሊዮን ብር ጠቅላላ ክፍያ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይችላሉ። ቅናሹ ሳያልቅ በ0901 29 20 80 ወይንም በ0912 73 0454 አሁኑኑ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።